በራያ የተቃውሞ ሰልፍ ተካሂዷል። እናቶች አደባባይ ወጥተው ዳግም ጦርነት እንዳይቀሰቀስብን ሲሉ ተማጽነዋል። ቀዳሚ ጉዳያችን ነው። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና ይደርሰባቸው መሆኑን አስታውቀዋል። እስካሁንም 15 ዶክተሮችና የሕክምና ባለሙያዎች መታሰራቸው ታውቋል። በዝርዝር እንመለከተዋለን። የብሔራዊ ተሃድሶ ኮሚሽን በአማራ ክልል ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን በተመለከተ አዲስ መረጃ አውጥቷል። ሌላኛው ጉዳያችን ነው። ከ40 ቢሊዮን ብር በላይ በየዓመቱ ኪሳራ የሚያስከትሉ ፕሮጀክቶች ይፋ ሆነዋል። እነማን ናቸው? በዜናችን ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የእሳቱ ዜናችን በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች መረጃዎችን አካቶ ይዟል። አብራችሁ እንድትቆዩ የጋበዝን። ወደ ዜናዎቹ አለፍን። ወደ ቀዳሚ ጉዳያችን አመራን። ኋላ ቀር አስተሳሰብ እንቃወማለን። ሻዕቢያ ተልእኮውን ከሚያስፈጽም ኃይል ጋር ግንኙነት የለንም። ዛሬ ግንቦት 7 ቀን 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ የደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት ሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሂዷል። ትናንት በብሔራዊ ምርጫ ቦርድ ከኢትዮጵያ ፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ ድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ዝተው ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩ መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾች ተሰምተዋል። በሰልፉ ምርጫችን ሰላም ነው፣ አስተዳደራችንን ለሚነካ የህወሓት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብ እንቃወማለን፣ የሻዕቢያን ተልእኮ ከሚያስፈጽም ኃይል ጋር ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቶ ኪሮስ ህዝቡ ሰላም እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትናንቱ የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ ቲክቫ ኢትዮጵያ አረጋግጧል። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም ማጠናቀቃቸውንም የዜና ምንጩ ከማይጨው ኮሚኒኬሽን ጽሕፈት ቤት አገኘሁት ያለው መረጃ ያመለክታል። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና ይደርሰባቸው መሆኑን አስታወቁ። እስካሁንም 15 ዶክተሮችና የሕክምና ባለሙያዎች መታሰራቸው ታውቋል። በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና የሕክምና ተማሪዎች ለሶስተኛ ቀን እየተካሄደ ባለው ከፊል ስራ ማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና ይደርሰባቸው መሆኑ ተሰምቷል። ማክሰኞ ዕለት የተጀመረው ከፊል የስራ ማቆም አድማ ፍትሃዊ ደሞዝ ክፍያና የተሻሉ ጥቅማ ጥቅሞች እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ከጤና ባለሙያዎቹ ከፊል የስራ ማቆም አድማ መምታት ጋር በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የአገሪቱ አካባቢዎች በቁጥጥር ስር መዋላቸውን የንቅናቄው አስተባባሪዎች ተናግረዋል። የደሞዝና የጥቅማ ጥቅምን ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡት የጤና ባለሙያዎች የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላው ሀገሪቱ የታሰሩና ከፍተኛ ጫና ይደርሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ ይልቅ አፈናና ወከባ እያደረገ ነው ብለዋል። እየታሰሩ ያሉት ባለሙያዎች በአዲስ አበባና በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ጋውን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪ ተናግረዋል። የጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ህይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ በሲዳማ ክልል የለኮ ሆስፒታል፣ የጎንደር ዩኒቨርሲቲ፣ አዲስ ዓለም፣ ንፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውን ገልጸዋል። ትናንት ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ ከማደሪያቸው ወደ ሆስፒታል ሲገቡ ፖሊስ እንደተያዙ የአይን ማኞችና አስተባባሪዎች ለቢቢሲ ተናግረዋል። ሁለቱ ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ነው ብለዋል። ከሲዳማ ክልል ለኩ አጠቃላይ ሆስፒታል ዶክተር ደረጀ የተባሉ የማህፀንና ጽንስ ሐኪም፣ ከጥቁር አንበሳ ሆስፒታል ዶክተር ሀብታሙ መንከር የኦርቶፔዲክስ ወይም የአጥንት ሕክምና ፕሬዝዳንት ሐኪም ከታሰሩት መካከል ይገኙበታል። የንቅናቄው አስተባባሪዎች ያክለው መንግስት እነዚህን መሪዎች ከያዙ ሌላው ባለሙያ ዝም ብሎ ስራውን ይሰራል በሚል አካሄድ ነው ሲሉ እስራቱ ጥያቄውን ለማፈን የሚደረግ እርምጃ ነው ብለውታል። ባለሙያዎቹ ከእስራት ባለፈ ከመንግስትና ከሆስፒታል የስራ ኃላፊዎች ወከባና ዛቻ ይደርሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ
ሆስፒታሎችም ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ አስታውቀዋል። ችግሮቻችን ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አዎንታዊ ምላሽ እንዳላገኙ ተናገሩ። አንድ አስተባባሪ ሆስፒታሎቹ አድማ በመቱ ባለሙያዎች ፋንታ ተጠባባቂ ባለሙያዎችን እየጠሩና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ደብዳቤ መጻፉ ሆስፒታል ውስጥ ወታደሮች ማብዛቱ ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ትናንት ረቡዕ በአካል ሄጄ ሁለቱንም ሆስፒታሎች አይቻለሁ፣ በፖሊስ ተከበው ነው ያሉት ሲሉ እየደረሰብን ነው ያሉትን ጫና ገልጸዋል። ባለፈው ሰኞ ምሽት በብሔራዊ ቴሌቪዥን ጣቢያ ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባም መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን ተናግረዋል። የመንግስት እርምጃ ንቅናቄው የበለጠ እንዲቀጣጠል እያደረገ ነው የሚሉት አስተባባሪው ክፍት የነበሩት የሕክምና ክፍሎች በጫናው ምክንያት አገልግሎት ማቆማቸውን ገልጸዋል። እናም ይህን እንቅስቃሴ ባይል ማስቆም አይቻልም ያሉ ሌላ አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ ከነገ አርብ ጀምሮ ሙሉ ለሙሉ አድማ እንደሚመቱም አስጠንቅቀዋል። የብሔራዊ ተሃድሶ ኮሚሽን በአማራ ክልል ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን መልሶ ለማቋቋም በሚያስችልበት ዙሪያ ከክልሉ የሥራ ኃላፊዎች ጋር ተወያይቷል። የብሔራዊ ተሃድሶ ኮሚሽን በሀገሪቱ በተለያዩ ክልሎች ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠትና መልሶ በማቋቋም ወደ ሰላማዊ ሕይወት እንዲመለሱ የማድረግ ሥራ እየሰራ እንደሚገኝ በውይይቱ ላይ ተገልጿል። በውይይቱ ላይ የተገኙት ርዕሰ መስተዳድሩ አረጋ ከበደ የታጠቁ ኃይሎች የመንግስትና የህዝብን ሰላም ጥሪ ተቀብለው ወደ ሰላማዊ ኑሮ በመሻገር የልማት አቅም ለማድረግ የሚመለከታቸው ሁሉ እንዲረባረቡ ጥሪ አቅርበዋል። ርዕሰ መስተዳድሩ በክልሉና በመላ ሀገሪቱ ሰላምና ደህንነት የማረጋገጥ ስራ ሲሰራ መቆየቱን አስታውሰው በግጭት ወቅት በሁለቱ ተፋላሚ ኃይሎች ብቻ ሳይሆን በንብረትና በሰው ላይ ጉዳት የሚያስከትል መሆኑን በመረዳት የታጠቁ ኃይሎች ወደ ሰላም እንዲመጡ ሲሰራ መቆየቱን ገልጸዋል። ወደ ሰላም የገቡ ታጣቂ ኃይሎችን ደግሞ የክልሉ መንግስት ከብሔራዊ ተሃድሶ ኮሚሽን ጋር በመተባበር የተሃድሶ ስልጠና በመስጠት ወደ ተሟላ ሰላማዊ ኑሮ እንዲኖሩ ያደረገ መሆኑን ገልጸዋል። አሁን ላይም በተለያዩ የክልሉ አካባቢዎች ከሚገኙ የታጠቁ ኃይሎች ጋር የሰላም ስምምነት ላይ መደረሱን ገልጸዋል። በቀጣይ ተሃድሶ ስልጠናውን ወስደው ወደ ማህበረሰቡ እንዲቀላቀሉ ይደረጋል ብለዋል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን በአገሪቱ ሁሉም አካባቢዎች የቀድሞ ታጣቂዎችን በማሰልጠንና መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ የተደረጉ መሆኑን ገልጸዋል። ለዚህም የመንግስት መዋቅር ለኮሚሽኑ ድጋፉን አጠናክሮ እንዲቀጥል ጠይቀዋል። የተባበሩት መንግስታት ድርጅትና ለጋሽ ሀገራትን በመወከል የተገኙት ባዝል ማሳይ ለኮሚሽኑ የሚደረገው ድጋፍ በማስቀጠል ለሰላም እንደሚሰሩም ገልጸዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ላይኛው ጉዳያችን እናምራችሁ። ሁለት የስኳር ፋብሪካዎች ስራ በማቆማቸው ምክንያት ከ40 ቢሊዮን ብር በላይ ገቢ በየዓመቱ የታጣ መሆኑ ተሰማ። የከሰምና የተንዳሆ ስኳር መስኖ ልማት ፕሮጀክቶች ስራ በማቆማቸው ሀገሪቱ በዓመት 43 ቢሊዮን ብር ያጣች መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት አስታውቋል። በኢንስቲትዩቱ በመስኖ ልማት ፕሮጀክት የልማት አቅምና በፖሊሲ ጉዳዮች ዙሪያ ባጠናቸው ጥናቶች ከሚመለከታቸው አካላት ጋር ውይይት አድርጓል። ጥናቱን ያቀረቡት በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርና ና ገጠር ልማት ተመራማሪ መኮንን በቀለም የመስኖ ልማት ፕሮጀክቶች የልማት አቅምንና ፖሊሲን የተመለከተ ጥናት አቅርበዋል። በስኳር መስኖ ልማት ፕሮጀክቶች የታሰበው ልማት ሙሉ በሙሉ ባለመልማቱ በግጭትና በተለያዩ ችግሮች ስራ በማቆማቸው ብልሽት ሲያጋጥማቸው ተጠግነው ቶሎ ለአገልግሎት ክፍት ባለመደረጋቸው ሀገሪቱ በዓመት ማግኘት ያለባትን ገቢ እንዳታገኝ አድርጓታል። ከሰም የስኳር መስኖ ልማት ፕሮጀክት 20700 ሄክታር መሬት ለማልማት ታስቦ የተገነባ ቢሆንም 2000 ሄክታር መሬት ነው እየለማበት ያለው። ሊለማ የታሰበው መሬት ባለመልማቱም ሀገሪቱ በዓመት 10 ቢሊዮን ብር ገቢ ያጣች ነው ብለዋል። በተንዳሆ የስኳር መስኖ ልማት ፕሮጀክት 60 ሄክታር መሬት በመስኖ ለማልማት ታስቦ የተገነባ ቢሆንም ካለፉት 9 ዓመታት ጀምሮ አገልግሎት እየሰጠ አይደለም። በዚህም ሀገሪቱ በዓመት 33 ቢሊዮን ብር ገቢ ያጣች ነው ሲሉ አብራርተዋል። ከሁለቱ የመስኖ ልማት ፕሮጀክቶች ሀገሪቱ በአጠቃላይ በዓመት 43 ቢሊዮን ብር ያጣች ነው ሲሉም ተናግረዋል። አልዌሮና ጎዴ መስኖ ስኳር ልማት ፕሮጀክቶች ከ80 ሄክታር መሬት ለማልማት ታስቦ የተገነቡ ቢሆንም የታሰበው የመስኖ ልማት እየለማባቸው አይደለም። ሀገሪቱን በዓመት ከአልዌሮ 5.1 ቢሊዮን ብር ከጎዴ 6 ሚሊዮን ብር እያጣች ነው ሲሉ ገልጸዋል። የመስኖ ልማት ፕሮጀክቶቹ ሙሉ አቅማቸው ለልማት ቢገቡ በከፊል የምግብ ዋስትናን ያረጋግጣሉ ሲሉም ተናግረዋል። የፋይናንስና የቴክኖሎጂ አቅም እጥረት፣ የአየር ንብረት ለውጥ፣ ልምድ ያለው ሰራተኛ ለመኖር፣ የግሉ ዘርፍ መስኖ ልማት ያለው ተሳትፎ አነስተኛ መሆን እንደ ተግዳሮት በጥናቱ ተመላክቷል። ከሀገር ውጭ ወዳገኘናቸው ዘገባዎች አለፍን። ቱርክ በሶማሊያ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት አገኘች። ቱርክ በቅርቡ በሶማሊያ ነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷ ተዘግቧል። የቱርክ ፍለጋ እስካሁን በሶማሊያ ከ20 ቢሊዮን በርሜል በላይ የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች ነዳጅ ፍለጋዎችም ይቀጥላሉ ተብሏል። ቱርክና ሶማሊያ ከወራት በፊት በሶማሊያ ነዳጅ ፍለጋዎችን ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90% ነዳጅ ገቢው ለተርኪያ ይሆናል መባሉ ግብ ማስነሳቱ ይታወሳል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ባለስልጣናት ጋር ለመደራደር ቱርክ አንካራ ገቡ። ድርድሩ በኢስታንቡል ይጀመር መሆኑን ተከትሎ ከድርድሩ አስቀድሞ ከቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶሃን ጋር ተገናኝተው እንደሚነጋገሩ ታውቋል። ዘለንስኪ አንካራ እንደደረሱ በአውሮፕላን ማረፊያው በሰጡት አጭር መግለጫም እኔ ለድርድር ተገኝቻለሁ፣ ሩሲያውያን በምን አይነት ደረጃ እንደሚገኙ እናያለን ሲሉ ተናግረዋል። በተጨማሪም ዘለንስኪ የዩክሬን ልዑክ አባላት ከውጭ ጉዳይ ሚኒስቴር፣ ከፕሬዝዳንቱ ጽሕፈት ቤት፣ ከጦር ኃይሉና ከሁሉም የደህንነት ዘርፎች የተውጣጡ ተወካዮችን ያካተተ ነው ማለታቸውን ሲኤንኤን ዘግቧል። ሩሲያ ለድርድሩ የምትልከውን የልዑካን ቡድኑን ስብጥር ይፋ ማድረጓ ይታወሳል። ይሁንና ዘለንስኪ ከሩሲያ አቻቸው ቭላድሚር ፑቲን ጋር በአካል ለመገናኘት ፈቃደኛ መሆናቸውን ቢገልጹም ክሬምሊን ግን ፑቲን ለድርድር ወደ ቱርክ እንደማይጓዙ አሳውቋል። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።